ጥቅምት 28 ዕለተ አርብ የማለዳ ጸሎት። ስለዚህ ጊዜ እናመሰግንሃለን። አብረን ስለሆንክ፣ አብረን ስለቆየህ፣ ቸርነትና ምሕረት ከኛ ስላልተለየ እግዚአብሔር ማዳን በሕይወታችን እጅግ ስለበዛ እናመሰግንሃለን። ካንተ የተነሳ ሕይወታችን ቀጥሏል። ካንተ የተነሳ ምሕረት ሆኖልናል። እግዚአብሔር ሆይ ቤዛችን ስለሆንክ እናመሰግንሃለን። ፊት አልተጨማደደብንም፣ ፊት አልተቀየረብንም። እግዚአብሔር ሆይ እንደ ሌሎች ደከመኝ ሰለቸኝ ሂዱልኝ አላልክም። ነገር ግን ኑ እናንተ ደካሞች ወደ እኔ ኑ እኔም አሳርፋችኋለሁ ብለሃልና እግዚአብሔር በኢየሱስ ክርስቶስ እናመሰግንሃለን። ምሕረትና ቸርነትህ በሕይወታችን ዘመን ሁሉ ስለሚከተል እናመሰግንሃለን። ቃልህ እንደዚህ ይላልና በመዝሙረ ዳዊት 11 ቁጥር 1 ጀምሮ በእግዚአብሔር ታምኛለሁ፣ ታዲያ ነፍሴን እንደ ወፍ ወደ ተራራ ብረሪ ለምን ትሉታላችሁ? ደግሞ ለምን እንዲህ ትሉኛላችሁ? ክፉዎች እነሆ ቀስታቸው ገትረዋል፣ ቅን ልብ ያላቸው በጨለማ ለመንደፍ ፍላጻቸውንም በአውታሩ ላይ ደግነዋል። መሰረቱ ከተናደ ጻድቅ ለምን ማድረግ ይችላል? እግዚአብሔር በተቀደሰ መቅደሱ አለ፣ የእግዚአብሔርም ዙፋን በሰማይ ነው። ዓይኖቹ ሰዎቹን ይመለከታል፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቃኑን ኃጢአቱን ይመረምራል፣ አመፃ የሚወዱትን ግን ነፍሱ ትጠላቸዋለች። እርሱ በክፉዎች ላይ የእሳት ፉምን ዲን ያዘንባል፣ የጽዋቸውንም ዕጣ ፈንታ የሚለበልብ አውሎ ነፋስ ነው። እግዚአብሔር ጻድቅ ነውና የጽድቅ ሥራም ይወዳል፣ ቅኖች ፊቱን ያያሉ። ጌታ እግዚአብሔር ሆይ እኛ ተናወጥን እንጂ አንተ አልተናወጥክም። ጌታ እግዚአብሔር ሆይ እኛ ነን የፈራነው እንጂ አንተ አልፈራህም። ጌታ እግዚአብሔር ሆይ ባሪያዎች ሐዋርያዎች ከአንተ ጋር በነበሩበት ጊዜ ወጀብ ሲያጋጥማቸው እነሱን ነፍስ ግቢ ነፍስ ውጪ በሚሉበት ሁኔታ ውስጥ አንተ ግን ተነስተህ ገሰስክ ሁኔታውን፣ ያንን ወጀቡን ገሰስክ። እግዚአብሔር ሆይ እኛን ያናወጠ ነገር አንተን አያናውጥህ። ነገር ግን እንጸልያለን ጌታ እግዚአብሔር ሆይ መኖርህን ከኛ ጋር መኖርህን አሕዛብ ሁሉ ያውቅ ዘንድ ጠላትም ያውቅ ዘንድ እግዚአብሔር በኢየሱስ ክርስቶስ ስም ወጀብ በሕይወታችን የተነሳ ወጀብ የትኛውም የኛም መርከብ ሕይወታችንን እያናወጠ ያለው ነገር በስም ስልጣን እንድትገስጸው ከሕይወታችን እግዚአብሔር ሆይ እንድትገስጸው እንጸልያለን። ካንተ የተነሳ ካንተ የሆነ ብርሃን በሕይወታችን እንዲሆን እንጸልያለሁ። እግዚአብሔር ሆይ አንተ በወጀብ ላይ የተራመድክ ትመጣለህ። ሕዝብህን ልጆችን አትተው። እንደ ሌሎች እግዚአብሔር ሆይ ቅደሙኝ ተዋጉ አትልም። ራስህ ተዋግተህ ልጆችን ታተርፋለህ። እኔን ያዙኝ እነሱን ተዋቸው የምትል አምላክ ነህና እግዚአብሔር በኢየሱስ ክርስቶስ ስም አሁን በተለያዩ ሁኔታ ውስጥ ሆነው እየተናወጡ ያሉ ግራ የገባቸው ሕይወታቸው ምን እንደሚሆን ተስፋ የቆረጡ እግዚአብሔር በኢየሱስ ክርስቶስ ስም ወጀቡን ጸጥ የሚያሰኝ ያንተ መንፈስ እላያቸው ላይ እንዲቀመጥ እግዚአብሔር ሰላም በላያቸው ላይ እንዲቀመጥ ከአይምሮ የሚያልፍ እግዚአብሔር ሆይ ሰላም በአይምሮአቸው ላይ እንዲቀመጥ፣ በሚሰሩት ነገር ላይ እንዲቀመጥ፣ በሕይወታቸው ሁሉ ላይ እንዲቀመጥ እግዚአብሔር ሆይ እንድትረዳቸው እንድታግዛቸው ኃይል በላያቸው ላይ እንዲቀመጥ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር በተቀደሰ መቅደሱ አለ እንደሚለው ቃል እግዚአብሔር ሆይ አንተ እንዳለ ከኛ ጋር አንተ በውስጣችን እየኖርክ እንደሆነ አንተ እግዚአብሔር ሆይ እኛ ጋር እያገዝከን እየረዳን እንደሆነ አሕዛብ ሁሉ ያውቅ ዘንድ እግዚአብሔር በኢየሱስ ክርስቶስ እንድትረዳንና እንድታግዘን ኃይል በውስጣችን እንዲቀመጥ እግዚአብሔር በኢየሱስ ክርስቶስ እንጸልያለን። ካንተ የተነሳ እንቀጥላለን። ሕዝብህ በአንተ ተስፋ ያደርጋል። እግዚአብሔር ወጣቶች በኢየሱስ ክርስቶስ ስም በሕይወታቸው እየተናወጡ ያሉ ሴቶች እግዚአብሔር ሆይ ግራ የገባቸው ወዴት መሄድ እንዳለባቸው እግዚአብሔር በብዙ ነገር ጠላት ሊያታላቸው ወጀብ እያስነሳ ያለ በውሸት በማስመሰል በሰዎች በኩል እግዚአብሔር ሕይወታቸውን ለማበላሸት ገንዘብ እያሳየ የተለያዩ ነገሮችን ተስፋ በመግባት
እግዚአብሔር ሆይ ከአንተ ቤት ሊወስዳቸው ሊለያቸው የሚፈልገውን መንፈስ በኢየሱስ ክርስቶስም ጸጥ እንድታረገው፣ ወጀቡ ጸጥ እንዲል በኢየሱስ ክርስቶስ ስም እንጸልያለን። ከአንተ ያልሆነ ሰው ከመርከባቸው ይውረድ። በሕይወታቸው እንዲኖር የማትፈልገው ሰው በኢየሱስ ክርስቶስ ከላያቸው ከቤታቸው እግዚአብሔር ከግንኙነታቸው ከየትኛውም ሪሌሽንሺፕ አባቴ በኢየሱስ ክርስቶስም የተነቀለ እንዲሆን ጸልያለሁ። አብ ያልተከለው ተክል ይነቀላል ተብሎ እንደተጻፈ በጌታ በኢየሱስ ስም እንድታደርግ ጸልያለሁ። ልጆች እግዚአብሔር ሆይ በጣም በብዙ ነገር ችግር ውስጥ እያለፉ ያሉ በቤተሰባቸው ችግር እየገጠማቸው አይምሯቸው እየተመረዘ እየደከመ የመጣ እግዚአብሔር በኢየሱስ ክርስቶስ ስም ጸልያለሁ። ሰላም እንዲሆንላቸው፣ ሰላም በአይምሯቸው እንዲሆን እግዚአብሔር ቤተሰቦቻቸውንም ሰላም እንድታረግ አይምሮን የሚያርፍ ሰላም እንዲቆጣጠራቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በተለያዩ ሆስፒታል ውስጥ ያሉ የበሽታ ማዕበል ያገኛቸው እግዚአብሔር የተለያየ አይነት በሽታ በእግራቸው ላይ እግዚአብሔር በጆሮ በአይምሮ በአይናቸው በተለያየ ቦታ ላይ ያለው እግዚአብሔር በኢየሱስ ክርስቶስ ስም የበሽታ ማዕበል ጸጥ እንዲል በኢየሱስ ስም እንድትገስጸው ጸለይን። አባት ሆይ በኢየሱስ ስም ምሕረት በላያቸው ላይ ይሁን። እግዚአብሔር የፈውስ እጅ ትዳስሳቸው። ያመማቸው በጌታ በኢየሱስ ስም ይፈወሱ። ካንተ የተነሳ ፈውስ ይሁንላቸው። ከመንፈስ የተነሳ መውጣት ይሁንላቸው፣ መፈወስ ይሁንላቸው። ጌታ እግዚአብሔር አንተ በሕይወታቸው እንዳለ ያዩ ዘንድ ይፈወሱ፣ ይዳኑ፣ ካስጨነቃቸው ነገር ይወጡ። ይህን ስለምታደርግ እናመሰግንሃለን። እግዚአብሔር በተቀደሰው ተራራ እግዚአብሔር በተቀደሰው መቅደሱ አለ። የእግዚአብሔርን ዙፋን በሰማይ ነው ተብሎ እንደተጻፈ በኢየሱስ ስም አሜን።